አሚን መልቲሚዲያ ፕሮዳክሽን አሊያ ልብ አንጠልጣይ ታሪክ ክፍል 3 ደራሲ ኑስራ ተራኪ ረዚቃ ሙሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ትንሽ ቤቱን በአይኔ ከቃኙት በኋላ ሰውየው ዘግ የሆነ ንግግሩን ጀመረ። ሴትዮ ቤቱን ልትገዡ ነው እንዴ? አይ ቤት ሰራተኛ ነኝና ማን ንገሪኝ አለሽ ሲስቱ? ሳትጠይቂ አትለፍልፊ አቋርጦኝ ተናገረ። እውነቱን ነው ማን ጠይቀኝ? ከጀመርሽው አይቀር ሰርተሽ ታውቂያለሽ? ቦታ ቀይሮ ተሽከርካሪ ወንበሩ ላይ እየተቀመጠ። አይ ይሄ ተሽከርካሪ ወንበር ሁሉንም ያንቀባራል። መቼ ሆነ የኔ ተራ አልኩና በውስጤ ጥያቄ እንደ ጠየቀኝ ትዝ ሲለኝ ወደ ራሴ መለስ ብዬ አዎ ረጅም ጊዜ በጣም አሪፍ ሰራተኛ ነኝ አልኩት። የምር ሊያስቀጥረኝ ነው ብዬ። እሱ ግን እስኪ ተነሽና ይህንን ቤት ጥረጊ ብሎ ሞራሌን ክስክስ አደረገው። እርጉም የሆነ ሰውዬ። ለማንኛውም ለአሁን ሰራተኛ ፈላጊ የለንም። ከፈለግሽ የሚመጣ ሰው ካለ ቁጭ ብለሽ መጠበቅ ትችላለሽ ብሎ እየተመናቀረ ወደ ውጭ ወጣ። አልቀረብህም ጥቅም አልባ አልኩኝ ጮክ ብዬ። እሱ ወደ ውጭ ስለወጣ አልሰማኝም። ትንሽ ቆየና መጥቶ ተቀመጠ። ከዚያ ምግብ በሳህን የያዘች ልጅ ተከትለው ገባችና ምግቡን ጠረጴዛ ላይ አስቀምጣ ወጣች። እኔም ንዴቴን ረስቼ ፈገግታ በፈገግታ ሆንኩኝ። ምክንያቱም እርቦኛል። ከዛ ሰውየው ምግቡን ከፈተው። ምን ምስርና ተርክክ። አንደኛው ለምን አንፍሮ አስጨምሮ ለቅሶ አይጀምርም? እህረ ወገን ግን ምንም ቢሆን እርቦኛል ስለዚህ እበላለሁ ብዬ በተስፋ እንብላ የሚለኝን ሰዓት ስጠብቅ ጭራሽ እሱ ወንበሩን አዙሮ መብላት ጀመረ። በቃ ሳልበላ መዋሌ ነው። ምን ይሻለኛል? ሰዓቱ በጣም ይሄዳል። ግን አይደለም ሰራተኛ ፈላጊ ቅድም ምግቡን ያመጣችው ልጅ ራሱ ሳህኑን ለመውሰድ አልመጣችም። ሰዓቱ ወደ 1 ሰዓት እየተጠጋ ሲመጣ ሰውየው እቃዎቹን እንደ ነገሩ አስተካክሎ ሊወጣ ተነሳና ለማንኛውም ስልክ ቁጥርሽን ስጭኝና ማደሪያሽን ፈልጊ፣ ሰው ካገኘው እደውልልሻለሁ አለኝ። ከአሰሪዎቼ ቤት እኮ አምልጬ ነው የወጣሁት። መሄጃ የለኝም ወይ ለምን እዚሁ አላድርም? ፍርሃት እያለኝ ጠየቅኩት። ኧረ እባክሽ እንኳን አንቺን የገዛ ራሴን እንኳን አላምነው። ሴትዮ ጭራሽ አሳድረኝ፣ ነይ በይ ውጪ ብሎ ገፍትሮ አስወጣኝ። እንዴ ምን አለ ብትተባበረኝ? በሩን እኮ ቆልፈው ትሄዳለህ፣ እባክህ። እንበይ ተናነቀኝ። ምንድነው ችግር አለ? አለ ከኋላ የሆነ ሰው። ዞር ብዬ ሳየው አንድ ጎልማሳ ሰውዬ ነበር። ማን ይሆን እያልኩኝ ሳስብ ደላላው ያሽቃበጥለት ጀመር። እንዴ አለቃ ምን ነው በዚህ ሰዓት አልመሽም? የሚበላ ነገር ልዘዝ እንዴ? አለቃ በቃ መነጠፍ ነው የሚቀረው። አይ ምንም አያስፈልግም አታስጨንቀኝ ወደዛ አለው ሰውየው። ሰውየው በጣም ጉረኛ ነገር ነው። እሺ እኔ የዚህ ስራ ቦታ ባለቤት ነኝ፣ ችግርሽን ልትነግሪኝ ትችያለሽ። ፊቱን ወደ እኔ እያዞረ ምንም እንኳ ቢንቀባረርብኝም ከዛኛው በተሻለ ችግሬን ይረዳኛል ብዬ ስላሰብ መንገድ ጀመርኩ። እኔ ከአሰሪዎቹ ቤት አምልጬ የወጣው ሰራተኛ ነኝ እና ብዬ ስቅለሰለስ ያ የተረገመ ደላላ በመሃል አቋርጦኝ ጋሽዬ እዚህ ልደር ነው የምትለው ይቺ በግልምጫው እያየኝ። አትይኝም ጭራሽ እሱም አማረሽ። እዚህ ቤት የሚመጡ ሰራተኞች ደግሞ አባታቸው ቤት የመጡ ነው እንደሚመስላቸው። በወደዛ ሂጂ በሚቀፋ አነጋገር። ማያጠገብ እንጀራ ከምጣዱ ያስታውቃል ማለት ይሄን ነው። ቀድሞውኑ እንደ አሪፍ ችግርሽን ንገሪኝ ሲለኝ ደግ ሰው መስሎኝ ነው እንጂ ፊቱም ይናገራል። ምን ማድረግ እችላለሁ? በስድብ ሙልጭ አድርጌ ልናገር አሰብኩኝና ደግሞ ለመቀጠር ስል ነገም ተመልሼ ልመጣ እንደምችል ሳስበው ምንም ሳልናገር እንባዬን እያፈሰስኩ ያንን ገደቢት ሻንጣ እየሳብኩኝ ወደ መንገዱ ገባሁ። ኡፍ አሁን እሺ የት ነው የሚሄደው? ሰፈሩን አላውቀው። የኑሮ ውድነትን ሳልረዳ ያስኩትን ብር ለራይድ ብቻ ስለከፈልኩ በጣም ጥቂት ነው የሚቀረኝ። እኔ እኮ ስራ ካጣው ራሱ
አነስ ያለች ቤት ለመከራየት ይበቃኛል ብዬ ነበር። ሀየኔ ነገር ትንሽ በመንገዱ ላይ እንደሄድኩኝ ቅድም ሰዎች ሲያገላግሉን የሰደብኩት ሰውዬ ከጓደኞቹ ጋር እኔ ወዳለሁበት መንገድ ሲመጣ አስተዋልኩ። አላህዬ፣ ወይኔ በቃ ሰደቃ መሆኔ ነው። ፊቴን ለይቶ ባያውቀውም ሻንጣዬን ግን ምንም ቢሆን አይለውጠውም። ከሱ ለማምለጥ ስሞክር ድንጋጤም ተጨምሮ በህዝብ መሃል የተለቀቀ በሬ ሆንኩኝ ያህል ነው የተሰማኝ። ሁሉም ሰው እየሸሸ ወደ ጥግ ይሄዳል። ግን የራሳቸው ጉዳይ። ራሴን ለማትረፍ ስል አይደለም እንደ በሬ ብችል ኖሮ እንደ አዋፍም ልበር፣ እንደ ጦጣዎችም በዛፍ ላይ ልንጠላጠል። ስለ ሰዎቹ ሀሳብ ምንም አይጨንቀኝም። እፎይ! ከሩቅ የአዛን ድምፅ ሰማሁ። የኢሻ አዛን ጥሪ። ያ አላህ፣ መቼም እንደማይተውኝ ያውቅ ነበር እያልኩኝ ድምፁን ወደ ሰማሁበት አቅጣጫ መሄድ ጀመርኩ። በትክክል የመስጅዱን መገኛ እንደሚያውቀው ሰው። ወደ መስጅዱ አካባቢ ስደርስ ጀለቢያ የለበሱ ወንዶች በዛ ብለው ሲሄዱ አየሁኝና እነሱን ተከትዬ መስጅዱን አገኘሁት። መስጅዱ ውበቱ አላህዬ፣ በዛ ላይ በጣም ትልቅ ይመስለኛል። ለዚህ አካባቢ ሰዎች ብቸኛና እንቁ መስጅድ ነው። ወደ ውስጥ ገብቼ ሻንጣዬን ከግቢው ጥግ ካስቀመጥኩኝ በኋላ ውዱ ማድረግ ጀመርኩ። አላህዬ፣ ምን ያህል አዝነህብኝ ይሆን? ቀኑ ሙሉ ሰላት ሳልሰግድ ውዱን ጨርሼ ወደ ውስጥ ገባሁ። አቤት ውበት! አድንቄ ሳልጨርስ ኢቃማልና ሰላት ተጀመረ። እኔም መስጅድ ውስጥ ከነበሩ ጥቂት ሰዎች ጋር በአንድ ሶፍ መስገድ ጀመርን። ዙሁር፣ አስርና መግሪብን በኢሻ ሰዓት ሰግጄ ዞር ስል አንዲት ሴት ቆማ እያየችኝ ነበር። መስጅድ ውስጥ እኔና እሷ ብቻ ነን ያለ ነው። ልታናገረኝ የፈለገች ስለመሰለኝ ወደ እሷ ሄድኩ። ጨረሽ አይደል? አዎ። ምን ነው? አይ መስጅዱን ልዘጋው ስለሆነ ነው። ማለት እዚህ ማደር አልችልም? የዚህ አካባቢ መታወቂያ አለሽ? አይ እንደዛ ከሆነ አትችይም። በመስጅዱ በየጊዜው ዕቃ እየጠፋ ነው። ምክንያቱ ያልታወቀ እሳት እየተከሰተ ነው ብላ ምክንያቱን ነገረችኝ። እኔም ምንም ማድረግ ስለማልችል አንገቴን እንደደፋው ሻንጣዬን አንስቼ ወደ መንገዱ ገባሁ። አይ ጊዜ! በፊት እኮ መስጅዶች የድሆች መኖሪያ፣ ለመንገደኛ መጠለያ ማደሪያ ነበር። አሁን ግን ቆይ እሺ፣ አሁን ወዴት ነው የሚሄደው? የሰፈሩ ሰካራሞች ገና ካሁኑ የተንገዳገዱ መታየት ጀምረዋል። በዚህ ሁኔታ ትንሽ ከቆየ መንገዱ ላይ እነሱ ብቻ ነው የሚቀሩ የሚመስለው። እኔስ በዋናው መንገድ አካባቢ ዘው ዘው የሚሉ ጥቂት የቤት መኪኖችና ከስራ እየተመለሱ የሚመስሉ ሰዎች ብቻ ናቸው። እኔም በተስፋ መቁረጥ ስሜት ውስጥ ሆኜ የመንገዱ አንድ ዳር ላይ ቆምኩኝ። ወዲያው አንድ የቤት መኪና መጣና አጠገቤ ቆመ። በዛው ቅጽበት የኔ ልብ ትርታም ቀጥ አለ። ምክንያቱም አንዋር ነው ብዬ አስቤ እንደምንም ብዬ ፊቴን ወደ መኪናው ሳዞር አንድ ከቅጥነቱና ጥቁረቱ የተነሳ በስነ ስርዓቱ እንኳ የማይታይ ሰውዬ ነበር። ያ አላህ፣ መለከል ሞት በመኪና መምጣት ጀመረ እንዴ? ኧረ ጉድ! ምንድነው እየሆነ ያለው? ችኳ ለአዳር ስንት ትያለሽ? ማለት ልታሳድረኝ ነው? ያለኝን እከፍላለሁ፣ እባክህ ተባበረኝ። አዎ በእናትሽ፣ ሴተኛ አዳር አይደለሽም እንዴ? ምንድነው እንደ ጨዋ ሴት የምትሆኝብኝ ጀዝባ? ብሎኝ መኪናውን አስነስቶት ሄደ። እኔ ግን ንግግሩን እያሰብኩ ፍዝዝ ብዬ ቀረሁ። ማንም እንዲህ ብሎኝ አፉን ከሚጠርግብኝማ አንዋርን አግብቼ በክብር ባለትዳር ተብዬ መኖር ይሻለኝ ነበር ብዬ ተቆጨው። በመሃል አንዲት መኪና የያዘች ሴትዮ ዞር እንድልላት ስትነግረኝ ከሀሳቤ ነቃው። ነገር ግን ዞር ብዬ መንገድ ከመልቀቅ ፋንታ የማውቃት ሰው ይመስል ወደ እርሷ መሄድ ምርጫ ያደረኩ። ታዲያ ምን አማራጭ አለኝ? ሄጄ ልለምናት እንጂ። ብቻ አላህ ያግዘኝ። ከስንት ለቅሶና ልመና በኋላ ለአንድ ቀን ብቻ እሷ ጋር ልታሳድረኝ ተስማማች። እፎይ አልሐምዱሊላህ። አላህዬ ጥለህ አልጣልከኝም የኔ ጌታ። ምንም እንኳ ቤቷ ራቅ ቢልም መንገዱ ክፍት ስለነበረ ለመድረስ አላረፈድንም። ወደ ቤት ስንገባ አንድ ከ10 ዓመት የማይበልጥ የሚመስል ልጅ እየሮጠ መጣ። እናቱ መስላኝ ነበረ፣ ግን ኡኽቲ ብሎ ሲጠራት እህቱ መሆኗን አወቅኩ። ኡኽቲ፣ ወላሂ በጣም ፈራው እኮ። መንገድ ዝግ ሆኖብኝ እኮ ነው ሀቢቢ። ደግሞ እኮ ሳይክልም ገዝቼልሃለሁ።
ስትለው በደስታ ወደ መኪናው ሄደ። እኔ ነኝ እንጂ ምስኪኗ ገና ለገና እንደ እህቱ ጓደኛ ቁጥሩ ስለሚለኛል ብዬ ጠበቅኩት። እሱ ግን አልታየሁትም መሰል ለአንዴ እንኳን ዞሮም አላየኝ። ለነገሩ የአሁን ጊዜ ልጆች የሰው ክብር ምናምን አያውቁም እያልኩኝ ሳስብ ሴትዮዋ ወደ እኔ ዞረችና እዛሽ ጋር ያለው ክፍል ውስጥ ማደር ትችላለሽ በእጇ እየጠቆመች ነገረች። እሺ በጣም አመሰግናለሁ ውዴ። ለመቅለስለስ እየሞከርኩ ኧረ ችግር የለውም ምግብ ከፈለግሽ ኧረ በልቻለሁ አቋርጫት ተናገርኩ። ግን ያው ለመግደርደር ያህል ነበር። እሷ ግን አመረረችው። እኔም ብሎ ተግደርዳሪ ካመረረችው አይቀር በጊዜ ልተኛ ወደ ነገረችን ክፍል ሄድኩኝ። ወደ ውስጥ ስገባ እጅግ በጣም ምርጥ ክፍል ሆኖ አገኘሁት። ግን ከረሃቡ ጋር አይ በኔ አደም መቼም እኮ ነው በቀኝ የማንለው። ብቻ ውሃም ቢሆን ካገኘው ብዬ ዞር ዞር ስል የታሸጉ ብስኩቶችና የሃይላንድ ውሃ በቸልተኝነት ተቀምጠው አገኘሁ። ዞር ብዬ ሳላይ መብላት ጀመርኩ። ብዙም ሳይቆይ ሴትዮዋ በሳህን ምግብ ይዛ ገባች። ወይ መጀመሪያ ምግብ ብይ እንጂ በባዶ ሆድሽ። ምግቡን አጠገብ ያስቀመጠችው ይሻላል። አንገቴን ደፍቼ እየተሳቀቅኩ ባልንቀለቀል ምን ነበረበት? አዎ የምትፈልጊው ነገር ካለ ጠይቂ ብላኝ በሩን ዘግታ ወጣች። እኔም ምግቡን አንስቼ በስነ ስርዓት እየተቅለሰለስኩኝ መመገብ ጀመርኩኝ። ሆ እንደለመደብኝ እንደ ጅብ እየበላው ተመልሳ ብትመጣስ? ሰው ማመን ቀብሮ ነው። ምግቤን አጣጥሜ ከበላው በኋላ የተነጠፈው ፍራሽ ላይ ተኛው። ግን ተዘረርኩ ብል ይሻላል። በሌሊት በሩ ተንኳኳ። ማን ነው ብዬ ለመጠየቅ ፈራው። መንፈስ አለ እንዴ? እናት እናት አለች። ድምጿን ስሰማ ተረጋጋሁ። ይዛኝ የመጣችው ሴትዮ ነበረች። ተነስቼ በሩን ከፈትኩላት። አሰላሙ አለይኩም ሀቢብቲ ረበሽኩሽ? አረ ችግር የለውም። የሆነ ለቅሶ አጋጠመኝና ሳልነግርሽ እንዳልሄድ ብዬ ነው። ብቻ ውጭ እንዳትለኝ በዚህ ሌሊት እናማ ቀኑን ሙሉ እዚህ ሁኚ ወይም አሁን እዚሁ እላለሁ። ሐሳቧን ሳትቀይር ፈጠን ብዬ ግን ከዚህ ክፍል ውጭ ያሉትን ክፍሎች በሙሉ እቆልፋቸዋለሁ። እስማማለሁ ብያት ሄደች። እፎይ ቢያንስ ዛሬ ሞያ ቦታ አስጨንቀኝም ብዬ ተመልሼ ተኛሁ። እንደለመደብኝ አርፍጄ ነበር የተነሳሁት። ወደ ውዱ አድርጌ ሱብሂን ሰላት ለመስገድ ቆምኩኝ። የኔ ሱብሂ ሰላት ይበልጥ ለአዱሃ ይቀርባል። በቃ ሁሌ እንዳረፈደ ብቻ አላህ ቀልብ ይስጠኝ። ሰግጄ ከጨረስኩኝ በኋላ ማታ ከቀረኝ ካስቀሩት ብስኩት የተወሰነውን በልቼ ግቢውን ዞር ዞር ብዬ ለማየት ወጣሁ። እንደሚገዛ ሰው ሲያደርገኝ። ግቢው በጣም ሰፊ ነው፣ ግን ቆሻሻ ብቻ። ግን ሲመስለኝ ሴትዮዋ እረፍት የላትም። ለዛ ነው እንጂማ እንደዚህ ዝርክርክ አይደለች። በጣም እንደሚያውቃት ሰው ሲያደርገኝ። ብቻ ግቢውን ማጽዳት ስራዬም ባይሆን የዋለችልኝን ውለታ ለመመለስ ስል ላጸዳው ወሰንኩ። ግን እንዳሰብኩት ቀላል አልነበረም። ለመጥረግ አስቤ ያንን ሁሉ ኮተት ከሰበሰብኩኝ በኋላ መጥረጊያ እንደሌለ ትዝ ሲለኝ ወላሂ እንባዬ መጣ። በኋላ ግን ስንት የፈልጊ አንድ ጥግ ጋር ያረጀ መጥረጊያ አገኘሁ። ከምንም ይሻላል። እንደምንም ማሳሰሬ ካስተካከልኩኝ በኋላ መጥረግ ጀመርኩ። ልጨርስ አካባቢ ዙሁር አዛን አለ። ወዲያው ተጣጥቤ ልሰግድ ገባሁ። ሱብሂ ነው እንጂ ሌላውን ሰላቴን እንኳን በጊዜ ነው የምሰግደው። የትናንቱን ረስቼ ከሰገድኩኝ በኋላ ተመልሼ ወደ ስራዬ። ምግብ እንደሆነ ወፍ የለም። ጠራርጌ ጨርሼ እቃዎቹን ከደረደርኩኝ በኋላ ግቢው ወደ ቤቱም ገብቼ ባስተካከልኩላት ብዬ ተመኘው። ግን በየት በኩል ግን ማሻአላህ ለራሴ ይህንን ያህል ስራ የመስራት ሞራል እንዳለኝ አላቅም ነበር። አሁን መክሊቴን አገኘው እያልኩኝ ለመተጣጠብ የግቢው በር ጋር ወደሚገኘው ቧንቧ ሲሄድ ሴትዮዋ ከነ ወንድሟ መጣች። ፈገግ ብዬ ምን ብላ እንደምታደንቀኝ ሲጠባበቅ ጭራሽ እሷ ፊቷን ጭፍግግ አድርጋ ትመለከተኝ ጀመር። አይኗን ተከትዬ ራሴን ስመለከት ቱቦ ውስጥ የገባ ኳስ ይመስል ቆሽሽ ብያለሁ። ወይኔ ሙያዬን ሳላደንቅ የልብሴን ውበት ልብም አላልኩት። ግን ክፉነቷ ነው እንጂ
እኔን ከምታይ ግቢዋን እንዴት እንዳጸዳው ታታይም እንዴ? ምን ነው? ምን ተፈጥሮ ነው? አይ ግቢውን እያጸዳው ነበር። ታዲያ ልብስሽን ወልወለሽበት ነው? አይ ምን አይነት ሴትዮ ናት? ምን አለ ብታመሰግነኝ። ለማንኛውም አመሰግናለሁ፣ መቸገር አልነበረብሽም። አረ ወላሂ ችግር የለውም፣ ምን አደረኩልሽ ብለሽ ነው ብዬ ለፍፌ ስዞር የለችም። አረች ምኗ መንፈስ ናት? አየኔ ጌታ፣ መቼ ሲሆን ሰው የኔን ንግግር ቆሞ የሚሰማው ብዬ መታጠብ ጀመርኩ። አልፍልኝም በቃ። እኔ ምለው ምግብ በልተሻል? አይ ልላት ሼም፣ አዎ ልላት ደግሞ ረሃብ ያዘኝ። ያለችውን ትበል ብዬ ኧረ አልበላሁም አልኳት። እሺ በቃ ልብስ ቀይሪና ነይ አብረን እንበላለን ብላ ሻንጣዬን ሰጠች። እፎይ ሻንጣዬን ናፍቆኝ ነበር። ተቀብያት ወደ ክፍሉ ገብቼ ከቀያየርኩኝ በኋላ ቡና እንደተጠራ ጎረቤት አክት ለማድረግ ወስኜ ወደ ቤቷ ሄድኩኝ። ዋው ቤቱ እንዴት እንደሚያምር! ወይኔ እዚህ ቤት ውስጥ ሰራተኛ ሆኖ መኖር ራሱ እድል ነው። ብዙ ስመሳሰጥ ሰራተኛዋ መጣ። እየጠበቅንሽ ነው እኮ አለች። ውይ ይኸው መጣው አፎን ብዬ በሷ መሪነት ወደ መመገቢያ ክፍል ገባን። አቤት አቤት ድግስ ነው እንዴ! ምግቦቹን መብላት እስከምንጀምር ድረስ እኔ በአይኔ የቱን እንደምበላ መራረጥኩኝ። ብቻ እሷ አንስታ እንዳትሰጠኝ ነይ እንጂ ምን ነው? ለራሷ እየነሳች እኔንም ወደ ምግቡ ስፍራው ጋበዘች። አቤት በደስታ ቀልጠፍ ብዬ ሄጄ መሰብሰብ ጀመርኩ። ይዘሽ ልትወጪ ነው እንዴ አለኝ ትንሹ ልጅ። ውይ የዘንድሮ ልጅ እስኪ ምን አገባው? ተሸማቀቅኩኝ እኮ ብዬ የብሽቀት ሳቅ ከሳኩኝ በኋላ ያስኩትን እንደ ሰብል እኮ ነው የሰበሰብኩት። ብቻ መብላት ጀመርኩ። የምግቡ ጣዕም ማሻአላህ ነው፣ ግን ስለራበኝም ሊሆን ይችላል። ግቢያችንን ስላሳመርሽልን በጣም ነው የማመሰግነው። እህቴ ሁሌ ለማስተካከል ታስብ ነበረ፣ ግን ጊዜ አታገኝም። ቀን ስራ በጣም ስለሚበዛባት ማታ ላይ ስትመጣ ይደክማታል፣ ያማታል አለ ህፃኑ ልጅ። ትንሽ ነገር ላወራ አስቤ ነበረ፣ ግን እየበላው ነው። ቢዚ። ብዙም ሳይቆይ ልጁ ሳይክል ልንዳ ብሎ ወጣ። ኧረ ተው ብትለውም አልሰማ ስላላቸዎቹ አሁን እኔና እሷ ብቻ ነን ማውራት የጀመርነው። ግን ስምሽን አልነገርሽኝም። አሊያ። ምርጥ ስም ነው ማሻአላህ። ያንቺ ሳትይኝም እንዴ? ሆይች ሴትዮ ምን አለ በላበት። የራቦቱ አታውቅም እንዴ? ያንቺስ? ቀና ሳልል ጠየኳት። ሲትራ እየሳቀች መለሰችልኝ። ምን ነው ታዲያ ለምን ሳቅሽ? አይ አኳኋንሽን ብታይ እኮ። ሳቋን ቀዝቀዝ እያደረገች ትቻት መብላት ጀመርኩ። ብዙም ሳትቆይ ሌላ ጥያቄ። እሺ አሉ፣ የዚህ አካባቢ ነዋሪ ነሽ? አይደለሁም፣ ለስራ ነው የመጣሁት። መንግስት መድቧት እንደመጣ ሰው ሲያደርገኝ። ምን አይነት ስራ? የቤት ሰራተኛ ነኝ። ማለት ትኖሪበት የነበረው ሰፈር ሰራተኛ ፈላጊ የለ ወይስ ከክፍለ ሀገር ነው የመጣሽው? ኦፍ አሁን ምንድን እንምላት? አምልጬ ነው ወይስ ካሰሪ አምልጬ ነው የመጣ ይምጣ ብዬ። ለምን በድሎሽ ነው? ትደነግጣለች ብዬ ነበር ያሰብኩት፣ ግን እሷ ምንም አልመሰላትም። ሴትዬ በጣም ክፉ ናት። በጣም ነው ያሰቃየች። ምግብ ላይ ስሆን ብዙ ማውራት ስለማልወድ ነው እንጂ ምግቡ ባይኖር ኖሮ የህይወቴን ታሪክ ዝግዝግ አድርጌ ነበር የምነግራት። ካልደበረሽ ብላ ዝም አለች። ብቻ ምግቡን ላነሳው ነው እንዳትል። ካልደበረኝ እዚህ ብትሰሪ ደስ ይለኛል። ደሞዝም እከፍልሻለሁ። ሲቀጥል ደግሞ ስራሽን ከጨረስሽ በኋላ የፈለግሽበት መሄድ ትችያለሽ። ዋት? የምሯን ነው? ማመን አልቻልኩም። ከተቀመጥኩበት ተነስቼ እቅፍ አደረኳት። ኧረ ተረጋጊ አሊያ፣ ምን አደረኩልሽና ነው? እሷም እያቀፈች። በጣም ነው የማመሰግነኝ ውድ። እንባ እየተናነቀኝ የዛሬውን እራት ለማሰናዳት ኪችኑን ተረክቤያለሁ፣ ግን ምን እንደምሰራ ራሱ አላውቅም። አንድ ምግብ መምረጥና መስራት ስላለብኝ መንዲን መርጬ የሰራሁና ለመመገብ
በዛው ክፍል በድጋሚ ተሰባሰብን። አዲሷ እህቴ ስለሆንሽ ደስ ብሎኛል አሊያ አለኝ ልጁ። እኔም ደስ ብሎኛል፣ ግን ስምህ ማን ነው? ሰዓድ። ያምራል አይደል? አዎ እንድሎ በልምምጥ አስተያየት። በጣም እንጂ ሀቢቢ አልኩት። እስኪ ለእህቴም ንገሪልኝ ፍልቅልቅ እያለ። በሉ እንግዲህ ወደ ምግቡ ብናተኩር አለች ሲትራ። የደከማት ትመስላለች። በሀሳቧ ተስማምተን ምግባችንን ከበላን በኋላ ወደ የመኝታችን ሁላችንም ተበታተንን። ክፍሌ ከገባው በኋላ አላህ ይህንን ምርጥ ዕድል ስላመቻቸልኝ ሰላተ ሽኩር ሰግጄ ነገ በጠዋት ተነስቼ ስራዎችን ለማቀለጣጠፍ የሚረዳኝን አላርም ሞልቼ ተኛሁ። ክፍል 4 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።